ስዩም ከኤርሚያስ ጋር ተግባብተናል። እኔና ኤርሚያስ የተግባባንበት መንገድ ምንድነው? አንተ ትማራለህ፣ ችግር የለም፣ ጥያቄ የሚመልስልሃልኝ። ነገር ግን የምትሞግት ከሆነ አንተ አሁን ለምሳሌ ሴቶች ማስተማር የለባቸው የምትል ከሆነ አንተ ኦርቶዶክስ አይደለ? አንተ አታስተምርም ብለህ በመጽሐፍ ቅዱስ ሞግተው፣ እሱና አንተ ስትሞገቱ እኛ ደግሞ እንማራለን ነው። እንደዛ ነው ኤርሚያስ እያለኛለ። ከዛ በዘለለ ግን እኔ በሱ በኩል ያለውን በዛ ትምህርቱ ላይ ያለውን ስሜት ወይም ደግሞ ያለውን እሱ እንትን ተናግሯልኝ። በዛ መንገድ እናየዋለን። ከዛ ውጭ ባለው ነገር ግን በምንድነው ልናየው የምንችለው? እኔ ልማር ነው፣ ጥያቄን ከመጠየቅ ወደ ኋላ አይደለም። እዚህ ጋር ያወጣሁት እንትን ላይ የጠየቁበት መንገድ የኔ ብቻ ሳይሆን የብዙ ሰው ጥያቄም ስለሆነብኝ ያመጣሁትኝ። ኤርሚያስ ደግሞ እሱን ችግር የለም መልሳለሁ ብሏልኝ። ከአንተ ኦርቶዶክስ ስለሆን ከአንተ ጋር ይመልስ ነው መለኮ። ከዛ ደግሞ እሱን ይጠይቀውና ሀሳቡን ጨርስ። እንዳጠይቀው ስለፈራ ነው ኤርሚዬ። ስዩሜ ልክ ኤርሚ እንደጠየቅበት ነገር አሁን ጠይቀው ስዩሜ። ስለ ማርያም ጠይቀህናል። ስዩሜ መልስ። ቆይ የትም አትሄድ እኮ መልስ ለመመለስ ነው የገባኸው። የተሰራ ነገር እኮ እሱ ሊጠየቅ ነው የገባ። እናንተም ተጽፏል ጥያቄው። ስለዚህ ለሁለት ሰው ነው የምጠይቀው። ስዩምዬ ከኤርሚ ጋር ልታወራ አይደለም የገባኸው። ጥያቄ ይዞ ነው የመጣው ኤርሚ። እኔ እዚህኛው ሆስት ስማኝ እኮ ሀሳቤ ልጨርስ። ስዩም ሀሳቤ ልጨርስ። አሁን ኤርሚ ጥያቄ ይዞ መጥቷል። ቆይ አንዴ፣ ኧረ እባክህ አንዴ። ኤርሚ ጥያቄ ይዞ መጥቷል። ለኤርሚ ጥያቄ ጠየቀው፣ ይቀበል አይቀበል የኤርሚ ምልከታ ኤርሚ አስቀምጧል። አሁን ያንተን ደግሞ ምልከታ ጥያቄ የሆነበትን ነገር መልስለት። ማርያም ተነስታለች ወይ ትመጣለች ወይ እያለ ነው። መጽሐፍ ቅዱሳዊ አርግና መልስለት እንጂ ዲቤት አይደለም ጉዳዩ። አብኬም ከኤርሚያስ ጋር ተግባብተናል። ስዩሜ ሰምተኝ ከሆነ ከኤርሚያስ ጋር አሁን እኔ በመጽሐፍ ቅዱስ ላይ አሁን የተጠየቀኝን ጥያቄ የሚሞግተኝ ሰው ካለ ይሞግተኝ፣ እኔ ያስተምራሉ ወይም ደግሞ ያገለግላሉ ብዬ እናገራለሁ ብሏል። ኦኬ፣ የሚሞግት ኦርቶዶክስ ከመጣ በዚህ በአነሳውላቸው ርዕስ ሞግታለ። የእናንተን ጥያቄ ጠይቄያለሁ። ቅድም ባቤ ገብቶ ነበረ፣ መጣው 5 ደቂቃ ብሎኝ አልተመለሰም። የእመቤታችን ቅድስት ድንግል ማርያም አድርጋለች ለሚለው ጥያቄ ጠይቄያለሁ። ለሱ መልስ አለ ስዩሜ፣ ቅድም ጽፈህም ስለያዝከው ምናልባት ከዛ ደግሞ ከአንተ ጋር ካልተመላለስኩኝ ሌላ ኦርቶዶክሳውያን አስገብቼ ደግሞ ጠይቀዋለሁ ማለት ነው። ምን መሰለህ ኤርሚ፣ ጥያቄውን ተጽፏል ኦልሬዲ። 2 ጥያቄዎች አሉኝ በፕሮቴስታንትና በኦርቶዶክስ አልክ አይደለ? ከዛ በፕሮቴስታንት ያለውን ኤርሚያስ መጣና እሱ መመለስ ፈለገ። ለምሳሌ ማለት ነው ኤርሚ መናገሩን የፈለገውን ነገር ከዛ መልሱን አልመለሰልህም። እሱ የፈለገው አንድ ሰው አብሮ የሚከራከረው ሰው ነው የፈለገው። አንተ ደግሞ ጥያቄ ነው የጠየቀው። ለምሳሌ እኔን የሆነ ጥያቄ ብትጠይቀኝ ጥያቄ ላንተ፣ ኤርሚዬም ደግሞ ከተጠየቀ ወንድማችን ጥያቄው ላንተ መልሰን ነው ልናያለያየው እንጂ እዚህ ጋር እኔና የሆነ ሰው ልንነጋገር አይደለም። እዚህ ጋር ያለ ነው ማለት ነው። ገብቷል አይደለ? ገባኝ። አንተ እንድትማር ነው እዚህ ጋር አዳምጠኝ። እዚህ ጋር ኤርሚያስ ስለ ቆይ ኤርሚያስን ጠይቄያለሁ። ኤርሚያስ እያለኝ ያለ ሴቶች ያስተምራሉ ወይ በቤተ መቅደስ ውስጥ ስልጣንን ሰልጥነው ማስተማር ይችላሉ ብዬ ጠይቄዋለሁ። እሱ ደግሞ ያለውን ሰምታለህ። አንተም የሰማኸው አለ፣ እኔም የሰማሁት አለ። ሁለታችን እንግዲህ እንዳረዳዳችን ልንረዳው እንችላለን። እኔ ሴት ልጅ አታስተምር የሚለኝ ካለ ሊሞግት የሚፈልግ ካለ አለው። ከዛ በኋላ ግን በኋላ ላይ መልሳለሁ ነው። አሁን በዚህ በኩል አሁን አንተ ሴት ልጅ አታስተምርም ካልክ ታስተምራለች ብሎ ሊሞግትህ ነው። በዛ ሙግት ላይ አወራለሁ አለው ነው ያለ። አንተ ጋር ደግሞ የመጣሁት ደግሞ እመቤታችን ቅድስት ድንግል ማርያም አርጋለች ብሎ ኦርቶዶክስ ያስተምራሉ። ለዛ ደግሞ መጽሐፍ ማስረጃ ስጠኝ አለ። ማስረጃ ወይም መልስ ጥያቄን ጠየቀው፣ እነሱ ይመልሱልህና ከዛ እንቀጥላለን። እኛ ጋር ቀድሞ የእርገቱን አውራ፣ የራስህን የእርገቱን ጉዳይ በል። ልክ ነህ። ከኔና ከዲያቆን ስዩም ማነው ቀድሞ የገባ? ኤርሚ እዚህ ቤት ስዩምን የገባ ቀድሞ፣ አንተ መጨረሻ ነው ያስገባው። እኔ ከመግባቴ በፊት ማርያም ከሙታን ተነስታለች አልተነሳችም ብሎ የሚል ጥያቄ አቅርበሃል አይደል? አቅርቤላቸዋለሁ። መልሰውልሃል? ወጣ ከኔ ጋር እናውራ እያልኩት ነበረ እኮ። ወጣ ከኔ ጋር እናውራ እያልኩት ነበረ። ወጣ ወይኔ መልስ የለም። በቃ እንደዚህ ከሆነ ችግር የተፈጠረው እኔ መቼ አልመለስም። ኦርቶዶክሶች መጥተዋል። ምናልባት መልስ ሁለትን የወጣ አንድ ሰው ኦኬ ገብቷል። ዘምዘም አለ ይሆናለች
ኤርሚ እንዴት አደራችሁ? ተናገሩ እውነቱ። ኤርሚ በሲ ሁላችሁም እንዴት አደራችሁ? ያው ሰላም ካለማለት ሰላም ለእናንተ ይሁን። ኦኬ አንድ ሰው ሌላ ላስገባ ነው በፍቃደኝነት ከታች የሚሆን ሰው ካለ ኦርቶዶክስ። እሺ እኔ እወርዳለሁ። ሌላ ሰው አስገባ። ኖ ቆይ ሂዷል። በቃ ተይው። እሺ ወጥቷል። ያልመለሱልህ ግን የማርያም ከሙታን መነሳ። ያው እሺ ኤልያስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነው ወይ? ሰላም ነው? እኔ እግዚአብሔር ይመስገን አለሁ። ያ ጥያቄን ሰምተህ ይሆን? ከታች ነበርክ። አክቹአሊ አሁን ቅርብ ላይ ነው የገባሁትኝ። ጥያቄውን ብጠይቀኝ መልሰህ። ኦኬ የኔ ጥያቄ ምንድነው መሰለህ? በመጽሐፍ ቅዱስ እንደሚናገረው ከሰማይ በክብር የመጣ ወደ ሰማይ በክብር ያረገ ኢየሱስ ክርስቶስ እንደሆነ ይናገራልኝ። በሌላ በኩል ደግሞ ያረገ እንደ ኤልያስ አለ፣ ሙሴ አለ። መጽሐፍ ቅዱስ የሚያውቃቸው መጽሐፍ ቅዱስ የተናገራቸው አልሞተም ተብሎ የሚናገረውም ደግሞ ዮሐንስ አለና የእመቤታችን ቅድስት ድንግል ማርያም አድርጋለች የሚል ትምህርት አለና እሱን ትምህርት እኔ ስላልገባኝ ጥያቄ እየጠየቅኩ ነበረ። መጽሐፍ ቅዱሳዊ በሆነ መንገድ በቀኖና መንገድ ሳይሆን መጽሐፍ ቅዱሳዊ በሆነ መንገድ። ኦኬ አክቹአሊ የተጻፈ ነገር በመጽሐፍ ቅዱስ ደረጃ የለም። ይህንን ደግሞ የሚያስተምሩት አበው ናቸውና ከአባቶች ትምህርት ጋር በተገናኘ ነው እንጂ ከመጽሐፍ ቅዱስ ጋር በተገናኘ ምናልባት እንግዲህ ምንድነው እመቤታችን አድርጋለች ብለን ስንል ጌታችን አድርጓል እኛም እናደርጋለን ወይ ደግሞ ከሰማይ ከወረደ በቀር ወደ ሰማይ ወጣ የለም ከሚለው አንፃር ነው አይደለ? ያ በቃ የለም አልከኝ ነው እንደዛ ነበር አይደለ ያልከኝ ያለው? ያው እኔ የጠየኩት ጥያቄ ክሊር ነው። በቃ መጽሐፍ ቅዱስ አድርገህ አሁን ለምሳሌ መጽሐፍ ቅዱስ የገለጻቸው አለ አይደለ? በዮሐንስ ወንጌልም ኢየሱስ ክርስቶስን የተናገረበት አለ። ቃልም ነበረ ብሎ ቃል ከወደ ምድር መጥቶ ወደ ሰማይ የሚያረገ እሱ ብቻ እንደሆነ ይናገራል። ከዛ ውጭ የሙሴን የኤልያስን ይናገራል። ጀስት አሁን አንተ የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለው ትምህርት መጽሐፍ ቅዱሳዊ አይደለም ካልከኝ በቃ አለቀ። ምንም እዛ በኋላ ብናወራው ትርጉም የለውም። ሁለተኛ ጥያቄ ልጠይቅ ወንድሜ። እሺ ምናልባት የለም ስላመንክልኝ አመሰግናለሁ። እኔ አላውቀውም። ይኖራል አባቶች ሲያስተምሩ ይኖራል። ግን እኔ አይ በጥርጣሬ የምታምነው እምነት የለም እኮ በጥርጣሬ ወይ ይሆናል ወይም አላውቀውም ምናምን የለም። እዚህ ያመንክበት ስለሆነ ለፈኛው ጥያቄና የሚቀጥለውን ጥያቄ ልመልስ። እሺ አይ ችግር የለም እንግዲህ የለም ነው ችግር የለም። ሰምተዋል ሁሎችም። ሁለተኛው ጥያቄ ምንድነው መሰለ? ቅዱሳን ከሞቱ በኋላ ያማልዳሉ ይላል እና በዛ መካከል ላይ እንግዲህ ብዙ ቅዱሳኖች ያማልዱናል ተብለው ስዕለ አድኖም ያድናል መልአክም ያድናል በሚል ደረጃ ትምህርቶች አሉና ምናልባት እንግዲህ ከስዕለ አድኖና ከመላእክታን ከመሄዳችን በፊት ሰው ከሞተ በኋላ እንዴት ሊያማልድ ይችላል? እሺ ሰው ከሞተ በኋላ ለምን ያማልድ ይችላል? ራዕይ ዮሐንስ መጽሐፍ ላይ ስንመለከት ነፍሳት ያው የሰው ልጅ በነፍሱ ሕያው እንደሆነ መጽሐፍ ቅዱሳችን ጽፎልናል አይደለም? ክርስቲያን ማለት ሕያው ነው። ምናልባትም ስለ ትንሣኤ ሙታን በተነገረበት አንቀጽ ጌታችን ኢየሱስ ክርስቶስ 7 ሚስቶች ያሉት ሰው ነበረ እና ይቺ ሴት ለማን ትነሳለች ብለው በጠየቁበት አንቀጹ እንደ ሰማይ መላእክት ይኖራሉ እንጂ መግባትም መጋባትም የለም ተብሏል። ስለዚህ ክርስቲያን ስጋው በስብሶ እዚህ ቢቀርም እስከ ዳግም ምጽአቱ ቢሞትም ነፍሱ ሕያው ነች ማለት ነው። በራዕይ ዮሐንስ መጽሐፍም ላይ ስለነዚህ ስለሚደማቸው ስለሚፈሰው ስለምን አትፈርድም እያሉ ጌታችን ኢየሱስ ክርስቶስን ነፍሳት ሲማጸኑ ቅዱስ ዮሐንስ በራዕይ ተመልክቶ ጽፎልናል። ስለዚህ ክርስቲያን በትንሣኤ ሙታን የሚያምን አንድ ክርስቲያን የነዛ ነፍሳት ተነስተው ሲለምኑ አይተናል። ማለት ፍረድ እንጂ ስለዚህ ነፍሳት ብለው ሲያማልዱ ስለሚገፉ ክርስቲያኖች ደማቸው ስለሚፈሱ ክርስቲያኖች ፍረድ እያሉ ነፍሳት ሲለምኑ አይተናል በመጽሐፍ ቅዱሳችን። ራዕይ ዮሐንስን መጽሐፍ አንብቡት፣ ቃሉን በቦታው ላይ በትክክል ስለዚህ ክርስቲያን ሕያው ነፍስ ያለው ስለሆነ ምናልባትም በኔጌቲቭም ብንመጣ
አልዓዛርና ነዌ ስለሚባሉ ሰዎች መጽሐፍ ቅዱስ ላይ ተጽፏል። እና አልዓዛር የተባለው ያ ምስኪን ድሃ በደጁ ወድቆ የነበረው ነዌ በሲኦል እንኳን ነፍሱ ሳለች አብርሃም አባት ወይ ውሃ እንኳን እንዲያጠጣኝ አይደለም በጣቱ ነክሮ ጉሮሮዬን እንዲያረስልኝ እባክህ ይለው እንደነበረ መጽሐፍ ቅዱሳችን ጽፎልናል። ስለዚህ እነዚህ ነገር አሁን ለምሳሌ አሁን የምትናገራቸው ነገሮች ምሳሌያዊ ነገሮች ነው፣ ምሳሌ ናቸው እንጂ ምልጃ ናቸው ብለህ እንዴት አንተ ያን ነገር ተቀበለው ቻልክ? አሁን ለምሳሌ ያን ነገር አሁን ለአልዓዛርንም ስለ አብርሃም የተናገርከው ነገር እነሱ ምሳሌ ነው። ከዛ ላይ በነበሩበት ጊዜ ለአሁኑ ላለው ትውልድ ወይም ደግሞ ኢየሱስ ክርስቶስ በመጣበት ሰዓት በዛን ጊዜ የነበሩትን ነገሮች ነው። በዛን ጊዜ እንደዚህ ነበረ እና ከነዛ ነገር ምሳሌ ውሰዱ። ለምሳሌ አሁን ልንገርህና ያንን ልጅ 5 ወንድሞች አሉኝና ሂዶ ይንገራቸው አልዓዛር ላከው ወይም ደግሞ እኔ ሂጄ እንገራቸው አይነት ነገር ሲል እነ ሙሴ ያሉላቸው ብሏቸው ነበር አብርሃም። ስለዚህ አሁን ግን ያንን ነገር ምንድነው በዚህ በምድር ላይ ያን የሞተ ሰው ወደዚህ መምጣት እንደማይችል ምን ማድረግ መጥቶ መንገር እንደማይችል ማለት ነው ያሉት ከዛው ይንገራቸው። እኛ አሁን ለምሳሌ መጽሐፍ ቅዱስ አይደል የሚነግረን መጽሐፍ ቅዱስ ነው እንጂ አሁን እንዴት በምልጃ ሊወሰድ ይችላል? እሱ አሁን ምልጃ አማላጅ ነው ለማለት እንደዛ ከሆነስ ደግሞ የኢየሱስ ክርስቶስን ሞት እንዴት አድርገን ልንቀበለው? መሞቱ እኛ የዘላለም ለአንዴና ለዘላለም የፈጸመልን በመስቀል ላይ እንዴት አድርገን ልንቀበለው? አሁን ለምሳሌ ልንገርህ የዮሐንስ ምዕራፍ 10 ዮሐንስ ምዕራፍ 10 ቁጥር 1 ላይ ኮፒ ላድርግልህ አንዴ። እሱ እስከሚመጣ ከምድር ወደ ቅዱሳን የጸለየ ካለ በዛው አሳየው። እሺ ወዳጄ ጸሎትን የሰሙበት ቦታ ካለ አልገባኝም ጥያቄ። ቅዱሳኑ ጸሎት ሰምተዋል። ልክ እናንተ እንደምታረጉት ወደ ሰማይ የጸለየ ወደ ቅዱሳኑ ካለፉ በኋላ ወደ እነሱ የጸለየ ጠቅላላ ከዘፍጥረት እስከ ራእይ ድረስ ወደ እነሱ የጸለየ ሰው ካለ ያሳየው በዛው። አሁን እናንተ ተጸልዩ የለ ወደ ቅዱሳኑ ይሰሙናል ብላችሁ ከእግዚአብሔር ውጪ ሳያዩት የጸለዩት አንብበው አንዴ ብራዘር አንብበው አንዴ ይኸውልህ የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ ይላል። ወደ በጎች በረት ማለት እንግዲህ ወደ እግዚአብሔር መንግስት በበሩ የማይገባ በሌላ መንገድ ግን የሚመጣ እሱ ሌባ ወንበዴ ነው እያለ ይናገራል መጽሐፍ ቅዱስ። ይሄንስ እንዴት እናድርገው ነው? አይ ጸሎት ወደ ቅዱሳኑ ጸሎት የጸለየ ሰው አለ ወይ ነው ክርስቶስን ስለመቀበልና በክርስቶስ ክርስቲያን በነገራችን ላይ ምልጃ እና ሌሎችም ነገሮች የሚቀጥሉት ከእምነት በኋላ የሚመጡ ናቸው። ከእምነት በኋላ የሚመጡ ናቸው ማለት በክርስቶስ አምነን ተጠምቀን የክርስቶስ ቅዱስ ሥጋውና ክቡር ደሙን ተቀብለን ከዛ በኋላ የሚመጡ ነገሮች ናቸው እንጂ ከክርስቶስ በፊት እነዚህ ቅዱሳን ይቀድማሉ ማለት። በነገራችን ላይ ቅዱሳንም የሚያሳዩት ክርስቶስን ነው። እሱን አይደለም ጥያቄ ወዳጄ። ወደ እግዚአብሔር ትጸልያለህ። ወደ ቅዱሳኑ እንድትጸልይ ወደ ቅዱሳኑ እንድትጸልይ ማን ነገረህ? ከዘፍጥረት እስከ ራእይ አንድ ሰው ወደ ቅዱሳን ልክ እንደናንተ ቅዱስ እንትና ብሎ ናና ይሄን አድርግልኝ ብሎ የጸለየ ካለ አሳየን። ሐዋርያት ወደ ቅዱሳን ጸልየዋል ወይ? ነቢያት ወደ ቅዱሳን ጸልየዋል ወይ? በሙሉ በመጽሐፍ ቅዱስ አንድ ቦታ ወደ ቅዱሳን በምድር የሌሉ ቅዱሳን ምድር ላይ ሆኖ እንደናንተ ከእግዚአብሔር ውጪ ሰዎች ወደ ማን ጸልየዋል? ይሄን አሳየን። ለምሳሌ እኛ ቅዱሳንን የምንማጸናቸው ያማልዱናል ብለን ነው እንጂ ይሄንን ነገር እንዲህ ማስረጃ ነው ወዳጄ አይደለም። ምክንያቱም ሳይሆን አንድ ማስረጃ ከመጽሐፍ ቅዱስ እንትና ከምድር ላይ ሆኖ ከእግዚአብሔር ውጭ የአብርሃም የይስሐቅ ያዕቆብ አምላክ ሆይ ተብሎ አልተጸለየም። ስለዚህ እኛም ቅዱሳንን እንደ አማላጅ ነው እንጂ እኔ አሁን ለምሳሌ በአማላጅነት ወደ አብርሃም የተጸለየበትን ቦታ አሳየኝ ወዳጄ። ወደ አብርሃም ወይ ወደ ይስሐቅ ወይ ወደ ያዕቆብ የተጸለየበትን ቦታ አሳየኝ። እኔ እኮ ወደ አብርሃም ወደ ይስሐቅ አይደለም የምጸልየው። የአብርሃም አሁን ወደ ቅዱሳን ትጸልያለህ እንዴ? አምላክ እያልኩ የቅዱስ ገብርኤል አምላክ የቅዱስ የእመቤታችን የድንግል ማርያም አምላክ ሆይ እያልኩ ነው የምማጸነው እንጂ ወደ ድንግል ማርያም አትጸልይም። እመቤቴ በምልጃሽ እንዲህ አስደርጊልኝ ከልጅሽ ለምኝልኝ ነው እንጂ በራሷ እንደዚህ አድርጊልኝ ይሄን ነገር አድርጊልኝ ብለህ አትጸልይም።
አማልጂኝ ብዬ ጸልያለሁ እንጂ እንዲህ አድርግልኝ ብዬ አልጸልይም። እንደዛ መጸለይ አይቻልም። ኢቭን አማልጂኝ ብለህ እንኳን አሳየኝ። ኤልያስ አሁን እኮ ክርክርም አያስፈልግም። ምናልባት ይሄ ነው መባባሉ ሳይሆን አሁን አንተ እያልክ ያለው ነገር እመቤቴ አማላጄ ናት እያልከኝ እንደገና ደግሞ ታማልደኛለች ማለት እሷን ለምኛት ከእሷ አገኛለሁ ነው። ስለምልጃ ሰዋራም ከመጀመሪያው አንድን ሰው ያዝልኛ ምልጃ ስለምልጃማ ከመጣና ያዝልኝ እንጂ አንተ ምልጃ ማለት ልመና ነው። ምልጃና ልመና ይለያያል። ምልጃ ማለት ኢንተርሚዲየተር ኖሮ የሚደረግ ነገር ነው። አሁን ነው እዚህ ጋር የምትለያየው እንጂ አሁን እኮ ኤርሚዬ አሪፍ ሁኔታ ላይ መጣል። ኦኬ ኢንተርሚዲየት ነው ካለ ምርጥ ኤግዛምፕል ልንገር። በሰውና በእግዚአብሔር መካከል አንድ ተሰጠን ይላል። ለማስታወስ ያህል ኢዮብ መጽሐፍ ላይ ምንድነው ያለው? በእኔና በአንተ መካከል እውነቴን የሚያስረዳ ለአንተ ወስዶ ምን ያህል ጻድቅ እንደሆንኩ እያለ ለምኖ ነበር ኢዮብ፣ አላገኘም። እኛ ግን ሳንለምን በሰውና በእግዚአብሔር ዘንድ አንድ መካከለኛ ተሰጠን ይላል። ስለዚህ ኢንተርሚዲየት ከሆነ እርሱ ሕያው ኢየሱስ ክርስቶስ ነው የሚባለው። ቅድም ደግሞ ለአቤኬም ነው ለተፈጸመ ስትነግረው አሳየኝ ላልከው ለምኑ ታገኙም አላችሁ፣ ጸልዩ፣ አንኳኩ መዝጊያ ይከፈታል የተባለው ወደ ሰው ልጅ ሳይሆን ዳይሬክት ነው። አስቀድሞ ኢንተርሚዲየቶች ነበሩ፣ እውነት ነው። አሁን ግን ቀጥታ ብቸኛ ኢንተርሚዲየት ኢየሱስ ክርስቶስ እንደሆነ ይናገረናል። በዚህ ሐሳብ ያው እኔ ጋር ነው ኔትወርክ ነው ሚዩት አድርጋችሁ ሚዩት አድርጎ ነው ኤርሚ ሚዩት አድርጎ ነው። እሺ ኤልያስ ቀጥሉ ወንድሜ። ያው እንግዲህ ከአንድ ሰው ጋር ቢያወራ አሪፍ ነው፣ ሀሳባቸውን ለማግኘት ጭቅጭቅም ክርክር። እኔም እኮ ያወራሁት ነው ሄደ እሱ በቃ። ኤኒዌይስ ዞሮ ግን አሁን በምልጃም አንድ ጥያቄ ልጨምርልህና እኔ ልሂድ። በጣም አመሰግናለሁ ስላስገባኝ። ዩ ጋይስ ዩ አር ብለስድ ማለት መጽሐፍ እንደሚናገረው የአባቴ ብሩካን ብሎ ስለጠራ የአባቴ ብሩካን ብዬ ጠራችኋለሁ። ታቦት አለ ብላችኋል። አዎ አለ ካላችሁ እናንተ 44 አድርጋችሁታል። አስቀድሞ ግን አንድ ነበረ፣ እርሱም በዳዊት ብዙ መከራን አይቶ ወደ እንትኑ ሲያስገባው ብዙ ተአምራትን አይቶበት ከውርስ ያስመለሰው ታቦት አለ፣ በሰለሞን ቤተ መቅደስም የተቀመጠ። እሺ ይሁን ታቦት አለ አሁንም ካላችሁ ያቺ እሳቷን ቼክ አድርጉልን። እሳቷን ቼክ አድርጉልን። ማን ነው? የአሮንን በትርንም ቼክ አድርጉት። አም ኦኬ ጎይንግ በዛኛው ጠይቄህ ነበር። ለዛ ነው ሴም አካውንት የሚሰማ ከሆነ በዛው አያይዝና እሳቱ የማትጠፋ እሳት አለች። በታቦቱ ሳጥን ውስጥ ደግሞ የአሮን በትር ስቲል ለምልማ ማለት የዛኔው እንደለመለመች ነው ያለችው። የማስተሰሪያ ኪሩቦቹ ምናምን ካሉ እውነትም ውሰዱን ወደዛ ቦታ፣ ታቦቱ ወዳለበት ውሰዱን። we will be saved እንደዛ ከሆነ እና እስቲ ቼክ አድርግልን። እንትኗ ካለች በትሯ ካለች የአሮን በትር ካለች እና እሳቱም እስካሁን ያልጠፋ እንደሆነ እሱን ነገር አያይዘ ጠይቅልኝ። ኤርሚም ስላለ ተባርካችኋል። ወደ ስራ እየወጣው ስለሆነ ሌታ ነው። ቴንክ ዩ ኤርሚዬ፣ ተባረክ። እሺ ወንድማችን ጸጋ ይብዛል። አሜን። ኦኬ እንግዲህ ኤርሚ በእኛ ምድርስተና እንተንፍስ አውሩ የኔ ታርጓል የሚታርግ ያለው። የኔ ጥያቄ አንድ ነው፣ ከባድም አይደለም። ሰዎች ቅዱስ የሚሆኑት ምክንያቱም መጽሐፍ ቅዱስ አንድ ነገር ነው የሚናገረው፣ ሁሉ ኃጢአትን ሰርቷል። ሁሉ ለዛ ነው ጌታ ኢየሱስ ወደ ምድር የመጣበት ዋና ጉዳይ ሰው ሁሉ ኃጢአተኛ ስለሆነ ነው። ኦኬ እኚህ ቅዱሳን ብለን የምንላቸው በማን ተቀደሱ? እንዴት ተቀደሱ? በስራቸው ነው? በኢየሱስ ክርስቶስ በማመን በክርስቶስ ኢየሱስ በቀራንዮ መስቀል ላይ በፈሰሰው ደም ነው ወይ የጸደቁት? ኦኬ እንደዛ ከሆነ እኔ በኢየሱስ ክርስቶስ አምኛለሁ። መጽሐፍ ቅዱስ በኢየሱስ ክርስቶስ ካመንኩኝ ቅዱስ ይለኛል ዕብራውያን 10:10 ላይ። ስለዚህ እናንተ አሁን
ጸሎት ብትጸልዩ እኔ ከእግዚአብሔር ጋር ነው ማማልዳችሁ ነው ወይስ የትኛው ቅዱሳን ነው? የተለያዩ ቅዱሳን አሉ ወይ? በስራቸው እንደ ኢየሱስ ክርስቶስ ስለእናንተ ተሰቅሎ እንደ ክርስቶስ ኢየሱስ ሞተው ከእግዚአብሔር ጋር አብሮ የሚቀመጡ አሉ ወይ? አሉ ወይ? ይሄንን እስኪ በደንብ አድርገህ ጠይቅልኝ። ቅዱሳን የሚባሉት እነማን ናቸው? ከኢየሱስ ክርስቶስ ውጭ የተቀደሰ አለ ወይ? ገብቶሃል ኤርሚዬ? ኦኬ ቆይ ባቤ መጥቶልሃልኝ። እኔም ቅድም ጠይቄው መጣው ብሎኝ ስለሄደ አንዴ ላስገባው። ታችን ያለው ላክልኝ ባቤ። ኤርሚ ያው በተረጋጋ መንፈስ በአንድ ርዕስ ነው እናወራለን ያለኝ። በአንድ ርዕስ ብቻ ነው። እስከዛ አውሪ ሚሚዬ አውሪ። ኦኬ አብኬም የራሱ የሆነ ጥያቄ አንስተሃል። ቤቱም የራሱ የሆነ ጥያቄ አለው። አሁን የወረደውም ልጅ ራሱን ጥያቄ ጠይቋልና አንድ ሀሳብ ላይ ሆነን የአንድ ለምሳሌ የጠየቀው ጥያቄ አለ። ለአንደኛው ጥያቄ ምላሽ ካገኘ በኋላ ወደ ሌላኛው ቢሄድ ይሻላል። በቃ ለዛሬ አሁን አንድ ጥያቄ ጠይቃል፣ አንዳንድ ለፕሮቴስታንት ጠይቃል፣ ለኦርቶዶክስ ጠይቃል። በዛ ጉዳይ ላይ ብቻ ሀሳብ ይሰጥና ሌላውን በሌላ ጊዜ ብትጠይቅ አሪፍ ነው ብዬ አምናለሁ። ለሁላችንም መረዳት እንዲሆን ሰውም ገብቶ ለማውራት እንዲመቸው አንድ ሀሳብ ላይ በቃ ቅድም የጠየቀው ጥያቄ አለ ስለ ማርያም እርገት፣ ለሱ ምላሽ የሚሰጡን ከሆነ ኦኬ፣ ከሌላቸውም የላቸውም በቃ የላቸውም ብለን እንዘጋዋለን ማለት ነው። መጽሐፍ ቅዱሳዊም ስላልሆነ እንደዛ ቢሆን አሪፍ ነው። የተለያየ ሀሳብ ከሚነሳ ችግር የለም። እሺ ችግር የለም። ምናልባት እንግዲህ እኔውን ጥያቄ እንደነገርኩሽ አሁን በአንዳንዶች ቦታ ላይ አንዳንድ ጥያቄዎች ጠይቃቸዋለሁ። ከዛኛው ሲሄዱ በዛው አጋጣሚ ደግሞ ወዳልሆነ ነገር ነክተን ወደ ሌላ ቦታ ስለምንሄድ ነው። ችግር የለም። ባቤ ላክልኝ፣ እንዳስገባ ላክልኝ፣ ማለት ገስት ላክልኝ። የለህም እዚህ እየታየኝ አይደለም። ገስት ላክልኝ። ኤርሚ ዛሬ ሚዩት አድርጓልኝ። አዎ ሞክሼ ምን ነው ቀደም እንዳልኩ ነው። የሚያወራ ሰው ከመጣ በዛ ሀሳብ ላይ ለማውራት ነበር። ከመለሰም ደግሞ ቀድሜ የተጠይቀውን ጥያቄ ከኔ ቀድሞ የገቡቱ ኦርቶዶክሳውያን ስለሆኑ ይመልሳሉ ብዬ ነበር። ያው ገና ስጠይቃቸው ግን ወረዱ። ለምን ወረዱ? አንደኛው እኮ መለሰ እኮ የለም አለ እኮ በቃ። ስለዚህ የማርያም ምልጃ ከዚህ በፊት የማርያም ከሙታን መነሳት ከዚህ በፊት ስንናገርበት እኔም ሆንኩ ሌሎች የወንጌል አማኞች ወንድሞቼ እና እህቶቼ ከጥላቻ ተነስተን ማርያምን ከመናቅ የመነጨ አድርገው ያስባሉ። ውሸት ነው። እንደዛ ለምን እንንቃታለን? እንደዛ እኛ እንንቃትም የጌታን እናት። ግን መጽሐፍ ቅዱስ በማያስተምረው የሰው ስርዓት የሆነ ትምህርት አንድ ሰውዬ የሆነ ቦታ ላይ ቁጭ ብሎ የፈበረከው መጽሐፍ ቅዱስ ያልሆነ አስተምሮት ነው። ማርያም ከሙታን ተነስታ አድርጋለች ብሎ የሚለው ትምህርት እነሱም ገብተው እየተናገሩ ያሉ፣ ሌሎችም ገብተው እንናገራለን ብለው የሚጠቅሷቸው እኮ ጥቅሶች ነበሩ። ከብሉይ ኪዳን ላይ የሚጠቅሷቸው ጥቅሶች አሉ። አሁን ጥቅሶቹን አልናገርም፣ እነሱም ራሳቸው ቢመጡ ጥሩ ነበረ። እና ባጭሩ የማርያም ከሙታን መነሳት ፍልሰታ ተብሎ የሚባለው ውሸት የውሸት ውሸት የሆነ በዓሉም ውሸት ነው። ማርያም ከሙታን ተነስታ አድርጋለች ብሎ የሚለው ውሸት ነው። እውነት የሚሆነው መጽሐፍ ቅዱሳዊ ሲሆን ነው። መጽሐፍ ቅዱስ በግርድምድሙ እንኳን አይናገርም፣ አይደለም በግልጥ የጌታን ትንሣኤ ከሙታን ተነስቶ ማድረጉን ጌታችን እሱን በግልጽ አድምቀው ቅዱሳት ሐዋርያት እንደጻፉት የማርያምን ከሙታን ተነስቶ ማድረግ በተጻፈ ነበር። ኢቭን ሌሎች እንኳን ከማርያም ውጭ ከሙታን የተነሱ ከሙታን ተነስተው በጌታችን ተአምራት ከሙታን የተነሳ አልዓዛር አለ። የመቶ አለቃው የኢያኢሮስ ልጅ አለች። ጴጥሮስ ዶርቃ የምትባለዋን አስነስቷታል ከሙታን። ቅዱስ ጳውሎስም እንደዚሁ አስነስቷል። ሁለት የብሉይ ኪዳን ቀደምት የሆኑ ታላላቅ ነቢያት ኤልሳና ኤልያስ የሞቱ ሰዎችን በእግዚአብሔር ጸጋ አስነስተዋል እና የሞቱ ሰዎች ተነስተዋል ማለት ነው። የማርያም ከሙታን መነሳት የአልዓዛርን ያህል እንኳን አልተጻፈላትም። ለምን? ስላልተነሳች እንጂ ከአልዓዛር አንሳ አይደለም። እናት መሆኗ
አዲስ ኪዳን መጽሐፍት ላይ ደምቆ በቅዱሳት ሐዋርያቱ እንደተጻፈ ብፅዕት ሴት መሆኗ ደምቆ እንደተጻፈው ኦኬ፣ አማኝ ሴት መሆኗ ደምቆ እንደተጻፈው፣ የጸሎት ሴት መሆኗ ደምቆ እንደተጻፈው ከሙታን መነሳቷ እውን ቢሆን ኖሮ ይጽፉት ነበረ። ያልጻፉት ለምንድን ነው? አልተነሳችም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሐዋርያት ትምህርት አለኝ ብላ ትላለች እንጂ ፈጽሞ የሐዋርያቱ ትምህርት አይነካትም። ራሱ ኢቨን ይህን ጉዳይ ከዚህ በፊትም ተናግሬያለሁ። በራሳቸው እንኳን አበው ባስተማሩት ትምህርት ነው እንኳን ብሎ ካሉ አንደኛው አበው ከሌላኛው ጋር ያስተማረውና የጻፈው እርስ በርሱ እንደ ደጋ በግ ይዋጋል። ታሪካቸው ማለት ነው። አንደኛው የጻፈው ሌላኛው ይቃወመዋል። አይደለም መጽሐፍ ቅዱስ አይደለም፣ በራሷ በኦርቶዶክስ ቤተክርስቲያን ሊቃውንት በተባሉት በተጻፉት መጽሐፍቶች ላይ ማርያምን ከሙታን አያት ተብሎ የተጻፈው ሐዋርያን ማን ነው ብሎ የሚለው አንደኛው ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል፣ አንደኛው ደግሞ ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። ስለዚህ መጽሐፍ ቅዱስ አይደለም፣ እውነትነት የለውም፣ ሰው ሰራሽ የሆነ በዓል ነው ማለት ነው። የፍልሰታ የሚባለው ውሸት ነው። ኤርሚ ባበይ ገብታልኝ አስገብቻለሁኝ። ሚዩትን አንሳና ተናገር። ቅድም ኤርሚ ቅድም ገብቶ ነበርና ስለመቤታችን እርገት ጠይቄው 1-5 ደቂቃ ስጠኝ ስራ ቦታ ነኝ እንደወጣው አስረዳለሁ ብሎ ነበርና ጀስት አሁን አስገብቼዋለሁኝ። የቅድሙን ጥያቄ ሊነግረን ነው። እስኪ ባቤ ሚዩት አንሳና ሚዩትን አንሳና አውራ። ገብታል ባቤ አይሰማም? ታብታብ አድርጉልን እስኪ አንደ ባቤ ሚዩትን አንሳው። ሚዩትን አንሳው። እሺ እንግዲህ አልሰማኝ ይሆናል፣ ኔትወርክም ሊሆን ይችላል ምናልባት። እና ኤርሚ እኔ የጠየቁትን ጥያቄ ታዲያ እንዴት ነው የምታስተምረን? ይሰማል አሁን? እሺ ባቤ እሺ አሁን የጠየቁ ጥያቄ ላይ ነው ባቤ ስለ እርገቷ ስለ ድንግል ማርያም እርገት አልተነሳችም አላረገችም ስለሚለው ጉዳይ ማለት ነው። እና ያው አሁን መጽሐፍ ቅዱስ ያው ድንግል ማርያም ወላዲት አምላክ በ49 ዓመተ ምህረት ነው ያረፈችው ማለት ነው። እና ራዕይ ዮሐንስን ጨምሮ መጽሐፍ ቅዱስ ደግሞ የተጻፈው ያው ራዕይ ዮሐንስ አሁን ለምሳሌ የተጻፈው 96 ዓመተ ምህረት ላይ ነው። እና ድንግል ማርያም ካረፈች በኋላ ስለተጻፈ እኮ ነው እንጂ አሁን ከድንግል ማርያም በሕይወት እያለች ተጽፎ ቢሆን መጽሐፍ ቅዱስ በቀጥታ አርጋለች የሚል ጥቅስ ታገኙ ነበር ማለት ነው። ይሰማል አይደል? ይሰማል። እንጂ አሁን እንዴት ነው እናንተ ስታስቡት የአምላክ እናት እንዴት ነው ከሞት መነሳት? አሁን እንኳን ተነሳች ስንል እኮ በራሷ ኃይል አይደለም የምትነሳው፣ ልጇን የሚያስነሳት አይደል? ስለዚህ መጽሐፍ ቅዱስ ከመጻፉ በፊት ስላረፈች እና ያ ሁሉ ታምራት የተደረገ መጽሐፍ ቅዱስ ከመጻፉ በፊት ስለሆነ ነው ኤርሚ። ያው ይሄን በደንብ ሁላችንም ጠንቀቀን ስለምናውቅ ራዕይ ዮሐንስም የተጻፈው 96 ዓመተ ምህረት ነው። እናታችን ቅድስት ድንግል ማርያም ደግሞ ያረፈችው 49 ዓመተ ምህረት ላይ ነው ማለት ነው። ከዛ ውጭ ግና የመጽሐፍ ቅዱስ ቃላት ጥቅስን የተወሰኑትን እነግራችኋለሁ ማለት ነው። ራዕይ ዮሐንስ 12:1 ላይ እና ለአንድ 3 ጥቅሶችን ማለት ነው። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች። እቺ ሴት ማናት? ያው እናውቃለን ሁላችን፣ ድንግል ማርያም ናት።
ድንግል ማርያም ወላዲት አምላክ እንደሆነች እናውቃለን። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች የሚለው ዮሐንስ እንግዲህ በፍጥሞ ደሴት ላይ ሆኖ ነው ራእዩን ያየው፣ ሁላችንም እናውቃለን ማለት ነው። እና ድንግል ማርያም አርፋ ሞትን ድል አድርጋ እንደተነሳች ነው በራእዩ እየጻፈ እየነገረን ያለ ማለት ነው። አዎ እና ዮሐንስ እንደነገርኩ ያንብብልህ። አዎ ይቻላል። አዎ ያየሁት ነው። ታላቅ ምልክት በሰማይ ታየ። ይናገር። አላነብም። ያው ሰው ያንብብ። አላነብም። ይናገር። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እቺ ሴት መብርሃን ናት፣ ድንግል ማርያም ናት። እንደነገርኳችሁ ደግሞ ዮሐንስ የጻፈው ድንግል ማርያም ሞትን ድል አድርጋ በልጇ ኃይል ሞትን ድል አድርጋ ተነሳሽ በኋላ ነው ብያችኋለሁ። ይቺ ሴት ድንግል ማርያም እንደሆነች ያው እናንተም ታውቃላችሁ፣ እኛም ስለምናውቅ ማለት ነው። ከዛ ውጭ ደግሞ መዝሙር 44 ቁጥር 9 ላይ ብንመለከት መዝሙር 44 ቁጥር 9 ይሄኛውን ጨርስ። እኛ ይሄንን አናውቅም፣ ማርያም መሆኗን አናውቅም። እስኪ አንተ ማርያም መሆኗን ንገረን። እናንተም ታውቃላችሁ ላልክ እኛ ይሄ ማርያም ነው ብለን እኛ አናውቅም። አንተ ግን ማርያም መሆኗን በደንብ ንገረን። ከሙታን መነሳቷንም አንተ ማናት ብለህ ታስባለህ? አይ አንተ ማርያም ነች ብለህ ስላልክ ያንተን ተናገርና እኔ ደግሞ የማን እንደሆነ በኋላ እኔ እናገራለሁ። ግን አሁን እናንተም ታውቃላችሁ ብለህ ስላልክ እኛ ማርያም መሆኗን አናውቅም። ይህ ክፍል ስለ ማርያም አይናገርም። አንተ ማርያም ነች ብለህ ስላልክ አንተ ማርያም መሆኗን በደንብ አብራርተህ ንገረን። እኛ አናውቅም ማርያም መሆኗንማ። ይኸውልህ አሁን ማርያም መሆኗን እኮ ነው አሁን እኮ እየነገርኩ ነው። አንዲት ሴት አለች እያለ ነው። እቺ ሴት ማን ናት? እቺ ሴት ድንግል ማርያም እንደሆነች የታወቀ ነው። ለምን? ታላቅ ምልክት በሰማይ ታየ አለ። ፀሐይን ተጎናጽፋለች። ፀሐይ ማን ነው? ክርስቶስ ነው፣ ልጇ ነው። ፀሐይ ክርስቶስ ነው። እሺ ጨረቃውስ? አይደለም። ፀሐይን ጨረቃ ከእግሮቿ በታች ናቸው። ከእግሮቿ በታች ያላት እያሉ ነው፣ ቅዱሳን ናቸው። 12 ከዋክብት ደግሞ ሐዋርያት ናቸው። 12 ከዋክብት አክሊል የሆነላት አንዲት ሴት የሚላት ድንግል ማርያም ነው። እሺ እኔ ሌላ ሴት ናት የምትል ከሆነ ደግሞ እሱን ያንተን ሐሳብ አስቀምጥ። እሺ ቆይ አንዴ ጠብቀኝ። ከዛ ውጭ ሌላ ጥቅስ እነግራችኋለሁ። እሺ ቆይ በደንብ እያጣጣም ነው እንድንሄድ። ኦኬ እሺ ኦኬ ከዋክብቱ እነማን ናቸው ነው ያልከኝ? ከዋክብቱ እነማን ናቸው? ከዋክብቱ ሰማዕታት ናቸው፣ ቅዱሳን ናቸው። ሰማዕታት ናቸው፣ ቅዱሳን ናቸው። 12ቱ ና ክርስቶስ ነው ብለዋል። ጨረቃ ኤርሚ ይሰማል። ፀሐይ ነው ክርስቶስ ያለው። ቆይ አትቀላቅሉ። አትቀላቅሉ። ኖ እናንተ አትቀላቅሉ። ሚዩት አድርጉ በሙሉ። እሱ ጥያቄ ስለነበረ ነው ኤርሚ። እሺ እሱ ሙሉ ሰው ነው። ኦኬ እሺ ሄደ እኮ
ምናልባት ስልክ ገብቶበት ነው የሚሆነው። እንትን መጽሐፍ ቅዱስ እያዘጋጀው ነው። እሺ ቀጥሉ። አሁን እሺ መጥቷል። ከዋክብቱ 12 ከዋክብት እነማን ናቸው ነው ያልከኝ? ቅዱሳን ናቸው ነው ያልከኝ? ኧረ እባክህ እንደዚህ አይደረግም ወንድማችን፣ እንደዚህ አይደረግም። ኦኬ ስናወራ ሄደህ ተደብቀህ እንትና ሐዋርያት ናቸው። አቤት አትደበቅ። ወደኋላ አይሰማም። ጠይቀህ ወደኋላ ሄደህ አትደበቅ። ባቤ ወይ እየጠፋህ እኮ ነው እየጠየቀ አንተ እየጠፋህ ሞባይሉ ላይ 12ቱ ምንድን ናቸው እያለ ነው። 12ቱ ሐዋርያት ናቸው ብያለሁ እኮ። አሁን እኮ መጽሐፍ ቅዱስ ስልኬ ላይ ብቻ ስላለ ያዝኩኝ እያየሁ፣ ለዛ ነው ወጣ ገባ የምልባችሁ እያየሁ ስለሆነ ነው። መጽሐፍ ቅዱሱ ስልኬ ላይ ነው ያለው። ገብቶሃል እንጂ በእጄ ስላልያዝኩ ነው። እንደናንተ ችግር የለም። ጨረቃው ማን ነው? ሐዋርያቱ 12ቱ ሐዋርያት ብያለሁ አይደለ? አዎ ጽፌላለሁ። ጨረቃው ማን ነው? 12 ከዋክብት ያልኳቸው ነው ሐዋርያት። ከዋክብት 12 ከዋክብት የሆነላት ያልኳችሁ ሐዋርያት ናቸው። እሺ ጨረቃው ያልኳችሁ ፀሐይ ክርስቶስ ነው። ጨረቃ ደግሞ ጻድቃን ሰማዕታት ናቸው። እሺ ኦኬ ጨረቃ የተባሉት ጻድቃን ሰማዕታት ከእግሯ በታች ናቸው አይደል? እሷ አይደለች የበላይ? እሷ የአምላክ እናት አይደለች? እሷ እኮ ናት። እሷ እኮ ከሁሉ የበለጠ በእግዚአብሔር ፊት የከበረች ቅዱስ ስለሆነች ማለት ነው። ከሰው ልጆች ሁሉ ከእግሯ በታች መሆናቸው እሷ የከበረች ስለሆነች አይደል? እሷ ስለምትበልጥ በቅድስና በንጽህና የአምላክ እናት ስለሆነች እኮ ነው። 12ቱ ከዋክብት ምንዋ ላይ ነው የተቀመጡት? የሆነላት እኮ ነው የሚለው። 12 ከዋክብት የሆነላት በምንዋ ላይ ነው የሚለው? አንብበው እንጂ በምንዋ ላይ ነው የሚለው። ያነበብኩ አይደል እኮ መጽሐፍ ቅዱስ ሳሊዝ ነው። ምን ከእግሮቿ በታች ካለ በኋላ 12 ከዋክብት በምንዋ ላይ ይላል? የሆነላት በምንዋ ላይ ይላል? በራሷ ላይ እሺ እሷ ከቅዱሳን በላይ ስለሆነች የከበረች ነች አልከን። ሐዋርያቱ ግን ራሷ ላይ ነው የተቀመጡባት። ስለዚህ እነሱ ይበልጧታል ማለት ነው። እሱ እኮ ይኸውልህ ለክብሯ እኮ ነው እንጂ እኮ ይሄ ሌላ ነገር አይደለም። አሁን አንተ ቆይ ወንድም አለ ቆይ አንዴ አረጋጋውና ቀስ ብለን የምናወጋው ፀሐዩ ክርስቶስ ነው አለን። ኦኬ ጨረቃ ጻድቃን ሰማዕታት ናቸው። ይሄ ማለት ከእግሮቿ በታች መሆኗ በቅድስናም የከበረች ስለሆነች ከእሷ በላይ ማንም ስለሌለ እሷ ከእነሱ በላይ ስለሆነች እሷ በሁሉም ነገር ስለምትበልጣቸው ነው አለ። 12 ከዋክብት የተባሉት ደግሞ ሐዋርያት ናቸው አለን። ምኗ ላይ ነው የተቀመጡት? እነዚህ 12 ከዋክብት ሐዋርያቱ በራሷ ላይ ነው። በራሷ ላይ ከተቀመጡ ሐዋርያቱ በክብር ከእሷ ሁሉ ይበልጣሉ ማለት ነው። እና ተመልሰ ይሄን የኦርቶዶክስ ትምህርት 2 ደቂቃ እንኳን አይፈጅም ሲፈርስ። በራሷ ላይ ነው። 12 ሐዋርያት በራሷ ላይ ናቸው። አይሰማም? ስዩም ነው አይደል? እንደዚህ የሚሆነው ወንድማችን ኤርሚ አለው እኮ አልወጣሁም። ይሰማል አለ እኮ አለ። ስልኬን እያየሁ ነው እያለ ስለሆነ እኔ እኮ መጽሐፍ ቅዱስ ለዛ ነው አሁን የመጽሐፍ ቅዱስ ስላልያዝኩ ነው ወጣ ገባ። አይ በቃ የገባ እየወጣ እያየ ነው። ያው ኤርሚዬ አብሮኝ ያደገ ወንድሜ ነውና ነው እንዴ? አይ ያሳደገኝ ታላቅ ወንድሜ ነው። እሱ በቤተክርስቲያን ስለሚያገለግል እኔን ለማስረዳት ነው የገባው። ድምጻቸው ከስዩም ጋር ይመሳሰላል። አይ እኔ የጎንደር ልጅ ነው። አብሮኝ ያደገ ወንድሜ ነው። ኦኬ እሺ። ስለዚህ በእግሯ በራሷ
ባቤ መጣ አለው እኮ አለው። እሱ አሁን ካልኩሌት የሚሰራውን እኔ አሁን እየተረጎምኩ ነው እየተናገርኩ ነው። እሱ ደግሞ እነዚህን ይተርጉምልኝ። እሱ ምን ማለት ናቸው እነዚህ 12 ከዋክብት ከራሷ ላይ የሆኑትኝ ምን እንደሆኑ ራሱ እሱ ደግሞ ይተርጉምልን ብዬ ነው። እሺ ወንድማችን እኔ አሁን ተሳሳትኩኛል። ምንድናቸው እነዚህ አሁን ለአንተ ምንድናቸው? እሺ ከተሰማህ ይሄን ጥቅስ የጠቀስከው ማርያም ከሙታን ተነስታ ማድረጓን ኤርሚ ለጠየቀው ጥያቄ ነው አይደል? መልስ ይሆን ዘንድ ነው አይደል የጠቀስከው? የት አለ ከሙታን ተነስታ ማድረጓን የሚናገረው እዚህ ክፍል ላይ? አሁን ራእይ 12 አንድ ነው እያየን አይደል ያለ? የት አለ ማድረጓን የሚናገረው? አሁን ራእይ 11 መጨረሻውን ግባልኝ። ራእይ 11 እሺ የመጨረሻው ቁጥር 19 ይላል። ይኸው አንብበው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ አይደል ይላል። ከዚህ ላይ በዚሁም እናንተ እንድትማሩበት እንፈልገው ምንድነው የቃል ኪዳኑ ታቦት ምድር ላይ እንኳን ያው እንደማያገለግል ስለምታምኑ ሰማይ ላይ ድረስ እንኳን የእግዚአብሔር መቅደስ እንዳለ እዚሁ ላይ ያሳያቸዋል ማለት ነው። አይነ ልቦናችን ለሁላችን ያብራልንና ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ነው የሚል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ እያለ ነው። አየዋር የኪዳኑ ታቦት ምድር ላይ ብቻ ሳይሆን በሰማይም እንዳለ በዚሁ የኛ ጥያቄ ምን ነበረ? በመቅደሱ ታየ አይደለም። ከዚህ ወደ ታች ስለሚሄድ እኮ ነው ይሄን ማሳያችሁ። ማርያም ከሙታን መነሳቷን አሳየ። በመቅደሱ ታየ። ከአንተ እያነበብኩ ነበር፣ ወደዛ እየሄደብኝ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ነው እንግዲህ ወደዛ የሚቀጥል ማለት ነው። የታለ ማርያም ከሙታን መነሳቷን የሚናገረው ክፍል? አሁን እኮ ስሟን እኮ አይነግርህም። ስሟን እንዳይነግርህም እኮ አልኩህ። መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት እኮ ነገር ታቦቱ ከሙታን ተነሳ ነው የሚለው። ታቦቱ ከሙታን ተነስቶ በሰማይ መቅደስ ውስጥ ገባ ነው የሚለው። ታዲያ በግልጽ ካልተናገረ በግርድምድሙ የሚናገር ከሆነ ታቦቱ ሞቶ ከሙታን ተነስቶ ተቀብሮ በ3ኛውም ቀን ወይ በ10ኛውም ቀን ወይ በ50ኛውም ቀን ተነስቶ አረገ ነው የሚለው። እኛ የጠየቅነው ጥያቄ ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ክፍል አለ። ሌላ ጥቅስ እኮ ልነግርህ ነው። አሁን እኮ ሌሎች ጥቅሶች እኮ አሉ። መነሻውን ነው እየነገርኩህ አይደል? የሚገባህ መነሻውን ምነግርህ። እሺ 12 አንድን ጠቀስ። ከዚህ ጋር ማርያም ከሙታን ተነስታለች ብሎ የሚል የለም። 11 መጨረሻው ላይ ሄዳልከኝ። 11 19 ላይ ሄድኩኝ። ማርያም እና ድንግል ማርያም ብሎ የማይነግርህ እኮ በህይወት እያለች ስለተጻፈ ነው እኮ ነው የምልህ። አሰማም ድንግል ማርያም ብሎም ይንገረንም አይንገረንም እንዴት ብሎ ይነግራል? በህይወት እያለች እኮ አረገች አይልህም። ይሄ እኮ ራእይ እኮ ነው። እናስተውል እንጂ ራእይ እኮ ነው ይሄ። እሺ ራእይ ዮሐንስ ስለዚህ 96 ዓመተ ምህረት ጸሐፊው ማን ነው? ጸሐፊው እኮ ዮሐንስ ነው። ዮሐንስ ወንጌላዊ ነው የጻፈው። ዮሐንስ የጌታን እናት ወደ ቤቱ የወሰዳት ሐዋርያ ነው አይደል? አዎ ከሙታን መነሳቷን አይቷል አይደል? አይቷል እንጂ ከሙታን መነሳቷን አይቷል አይደል? ምስክር ነው አይደል? አዎ የአልዓዛርን ከሙታን መነሳት የጻፈው ማን ነው? ዮሐንስ ነው አይደል? የማንን? የአልዓዛርን ከሙታን መነሳት። አልዓዛር የትኛውን አልዓዛር? አልዓዛር የማርያምና የማርታ ወንድም ማን ነው? በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ። እሺ አዎ አዎ ዮሐንስ ነው አይደል የጻፈው? ዮሐንስ ወንጌል ዮሐንስ ነው የጻፈው 11 ይህንን አልዓዛርን ከሙታን ሞቶ ከሙታን ጌታ ኢየሱስ ክርስቶስ ያስነሳው
ጸሐፊው የጻፈው ዮሐንስ ነው አይደል? አይ እሱን እንኳን እስቲ ቆይ ላረጋግጥ። እሺ ምዕራፍ 11 ያው እሱን ላረጋግጥ። አሁን ኖ እኔ እዚሁ አረጋግጥልሃለሁ። ኖ ላረጋግጥ በለ በሌላ ቀን ቀጠሮ አትስጥ። ያ አልዓዛርን ከሙታን በአራተኛው ቀን ያስነሳው ማን ነው? ክርስቶስ። ማን ይሄንን ወንጌል የጻፈ? በአራተኛው ቀን አልዓዛርን ከሙታን አስነሳ ብሎ ከጻፉት ወንጌላውያን መካከል አንደኛው ማን ነው? ዮሐንስ። ዮሐንስ አልዓዛርን ከሙታን ዮሐንስ ወንጌሉን እየጠቀስክልኝ የጻፈው ማን ነው የሚለውን ነው። አድመጣኝ። ዮሐንስ ወንጌል ስላለ እኮ ዮሐንስ ጻፈው አይደለም። አሁን እሱ የጻፈውን እኔ ቸክ ላድርግ ነው እያልኩ ያለ። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 11 የዮሐንስን ወንጌል ማን ነው የጻፈው? የዮሐንስን ወንጌል እሱን እኮ ነው እኔ ቸክ ላድርግ የምልህ። አሁን የዮሐንስ ወንጌል ምዕራፍ 11ን እየጠቀስክልኝ ነው ያለ። ስለዚህ የዮሐንስ ወንጌልን ዮሐንስ ነው የጻፈው ነው እያልከኝ ያለ አንተ። እሺ ማንም የጻፈው እሱን ቸክ ላድርግ ነው እያልኩ ያለ። የዮሐንስ ራእይንና የዮሐንስ መልእክትን የዮሐንስ ወንጌልን ማን ነው የጻፈው? ዮሐንስ። እሺ ዮሐንስ ነው እንበል። እሺ እኔ ቸክ ላድርግ እንበል አይደለም፣ ተናገር። ሌላም ሰው ከጠራ ጠራ። የዮሐንስ ወንጌልን የዮሐንስ መልእክትን የዮሐንስ ራእይን ማን ነው የጻፈው? እሺ ዮሐንስ ወንጌላዊው ስለዚህ ጸሐፊ ነው ማለት ነው። ስለዚህ ዮሐንስ ወንጌላዊው አልዓዛርን ከሙታን ማስነሳቱን ጌታ ኢየሱስ እንዳስነሳው ጽፎታል አይደል? ምዕራፍ 11 ይኸው እዚህ እያሳየው። ማርያምን ደግሞ ወደ ቤት ቆይ አድምጠኝ። እሺ ማርያምን ደግሞ ወደ ቤት ወሰዳትም ብሎ ያለን ሐዋርያው ይኸው ዮሐንስ ነው አይደል? ምዕራፍ 19 ላይ እሺ እነሆ ልጅሽ ብሎ ያላት እነሆ እናቱ ብሎ ያለው ጌታ ነው አይደል? እሱ ነው ዮሐንስ ነው። ስለዚህ ዮሐንስ ወደ ቤቱ ከወሰዳት በዮሐንስ ቤት ኖራለች ለ15 ዓመት አይደል ተብሎ የሚባለው። ስለዚህ ዮሐንስ ማርያም ስትሞት ያውቃል ማለት ነው አይደል? አልዓዛርን ከሙታን እንዳስነሳው አይቶ አውቆ የጻፈው ዮሐንስ ማርያምን ስትሞት አውቆ ከሙታን እንዳስነሳትም ያውቃል ማለት ነው ዮሐንስ አይደል? ያውቃል እንጂ ታዲያ የአልዓዛርን ከሙታን መነሳት ጌታ ያደረገውን አይቶ የጻፈ ዮሐንስ የማርያምን ከሙታን መነሳት አይቶ ለምንድን ነው ያልጻፈው? የማርያምን ከሙታን መነሳትና ማድረግ ዮሐንስ ለምን አልጻፈው? የአልዓዛር እንደጻፈ ለምን ዮሐንስ ስሟን እኮ ነው ያልጻፈው እንጂ እኮ ጽፎልሃል እኮ እየነገርኩ ነው ጥቅሱን። ስሟን እኮ ነው ያልጻፈው። ስሟ ስላልተጻፈ የግድ ማርያም ተብሎ ይባል የቱ ጋ ነው? ስሟ ባይጻፍ የጌታ እናት ከሙታን ተነስታ አድርጋለች ብሎ ዮሐንስ የጻፈበትን ክፍሉን ንገረኝ ደግሞ። እሺ ቴዲ ቴዲ ልክ ነው። እሱ ላይ ልመጣ ነው። አሁን እኮ ጠቅሼልሃለሁ እኮ ራዕይ 12 አንድን ጠቀስኩልህ። ከዛ በኋላ ደግሞ እኮ መዝሙር 44 ቁጥር 9 ማየት ትችላለህ። ራዕይ 12 አንድ ቆይ እዛም ስለረገጥኩ አይደለም ማለት ራዕይ 12 አንድ ላይ ከሙታን ተነስታ ማድረጓን ይናገራል። ስሟን እንኳን ባይናገር ከሙታን ተነስታ ማድረጓን ይናገራል። ይበስል የለም ክፍሉ አይናገርም። ይኸው ለሰው እያሳየው ነው የምናነበው። የለም አይ ምዕራፍ 11 ቁጥር 19 እሷ ማናት ታዲያ? ታላቅ ምልክት አድመጠኝ። ምዕራፍ 19 ማናት ልትላት ነው የምልህ። ማናት ልትላት ነው እሷን? አድመጠኝ። ቆይ ወንድም ይኸውልህ አሁን ሁሉን ቀጥታ ካልክማ ይከብዳል ወዳጄ። ሚስጢር ይባላል። እሱን አድመጠኝ ፈልኩ አልጨረስኩም። አድመጠኝ። ማናት እቺ? ለማን ልትሰጠው ነው? ይሄን ክብር እኮ ነው የምልህ። ይሄን ክብር ለማን ነው የምትሰጠው አንተ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ እያለ ነው አይደል? ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች አለ። ለማን ሰጣት? እስኪ እቺ ማናት? ስም ስጣት እስኪ። ማናት እቺ ሴት? እቺ ሴት ማናት? ማን ብለህ ነው ስም የምትሰጣት? ይኸው እዚህ ጋር ይታያል አይደል? የጻፍኩልህ እስራኤል ናት። አዎ እስራኤል
እስራኤል ከሆነች እኮ ይኸውልህ እስራኤል ናት ብለኛል። ያዝልኝ። በጣም ጥሩ ነው። ለምን ሳቅ መልስ ነው የመለስክልኝ። ለምን ሳቅ? ቆይ ለምን ሳቅ? እስራኤል ከተማ ናት፣ ሀገር ናት። ለምን ሳቅ ነው ብዬ የምልህ ብራዘር። የሳኩኝማ መልስህ ነዋ። መልስህ በቂ ነው ብዬ ስላላሰብኩ ነው። ኦኬ መልስ ያደን። ኦኬ እስራኤል ናት ካል አድምጠኝ። ቆይ ያንተ አሁን የጠቀስኩልን ቆይማ ፓስተር ቆይማ ርዕስ ለመድኃኒዓለም አንድ ጊዜ ቆይ ጠብቀኝማ። አሁን እኮ አመጣህልኝ አንተ እስራኤሉ ለመለስክልኝ። አሁን የቅድሙ የጠቀስኩልን በሰማይ 19 እንሂድልኝ 11 19 ራእይ 11 19 እንሂድልኝ እንዴ ሰማይ ተከፍቶ እኮ ነው እስራኤል የምትታይ። ሰማይ ተከፍቶ ነው እስራኤል የምትታይ። ሂድ መጨረሻ ላይ በሰማይ ያለ እግዚአብሔር ምንድነው የሚል? በሰማይ ያለው እግዚአብሔር መቅደስ ተከፈተ እያለ እኮ ነው። የኪዳኑ ታቦት በመቅደሱ ታየ እያለ ነው። መብረቅና ድምጽም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ አለ። በሰማይ ተከፈተ እያለ እስራኤል ከሰማይ በሰማይ እስራኤል አለች እያልከነ ነው። ገነትና በእግዚአብሔር መንግስት ላይ እስራኤል አለች ነው እያልከነ ያለ። ስለ እስራኤል ነው እየተናገረው ካልክ ማለት ነው እንዴ? እሺ ሰማይ ተከፈተ እያለ እስራኤል ካልክ ለአንተ ጥያቄው ለአንተ ራስህ ጥያቄ ነው ወይስ ሞታ ነው? ጥያቄ ከሆነ አጠራ መልስ ነው። እሺ አዎ መልስ ነው። ምን መለስክልኝ? እኔ ምን ጠየቅኩና? በሰማይ ያለ እግዚአብሔር መቅደስ ተከፈተ አለ። ራስህ ነው የጠቀስከው። እኔ አልጠቀስኩትኝ። እየመለስኩልህ እኮ ነው። እያነበብኩ ከአንተ እኮ ነው የማነብህ። መጽሐፍ ቅዱስ እኮ አልያዝኩም ወዳጄ። በሰማይ ያለ እግዚአብሔር መቅደስ ተከፈተ እያለ ነው። ተከፍቶ የሚታየው እስራኤል ናት እያልከኝ እኮ ነው አንተ ወንድም አለ። እስራኤል ናት። እኔ ነኝ ሚዩት ያደረኩህ። መጽሐፍ ቅዱስማ ኦርቶዶክሳውያን አትይዙም። ለምን? ስለሌላችሁ ማለት ነው። ባዷችሁ ስለሆናችሁ ገድላ ድርሳናት ነው የምትይዙት። እኔ ያልኩ ያለሁት መጽሐፍ ቅዱስማ እንዳልያዝክ አወጣሁልህ። ዋናው ሀሳብ ላይ ለምን አታወራ? መጽሐፍ ቅዱስ አልያዝኩም ከራስ መጽሐፍት ነው የማነብልህ ብለህ ብትለኝ እኔም አንተ የምንቀበለው መጽሐፍ ስለሆነ ነው እዚህ ጋር ያወጣሁትኝ። እልቅ ዋናው ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ምዕራፍ 12 ቁጥር 1 ላይ አውጣ ያልከኝ አንተ ነህ። እዚህ ጋር ከሙታን ተነስታ ማረጓን አሳየን ብዬ ስልህ ስሟ በግልጽ እንኳን ባይጻፍ በግርድምድሙ የተጻፈ ካለ አምጣ ብዬ ስልህ የለም። ወደ ምዕራፍ 11 ቁጥር 19 ላይ ወደ መጨረሻው ክፍል ላይ ሄዳልኝ አልከኝ፣ ሄድኩልህ። ምዕራፍ 11 ቁጥር 19 ላይ ማለት ነው። ሲሄድ ደግሞ እዚህ ክፍል ላይ በሰማይ ያለው መቅደስ ተከፈተ፣ የኪዳኑን ታቦት በዛ ታየ፣ መብረቅ ነጎድጓድም ድምፅም ሆነ ብሎ የሚለውን ጠቀስክ። አሁንም እዚህ በጠቀስከው ክፍል ላይ ማርያም ከሙታን ተነስታ አርጋለች ብሎ የሚል የለም። ኤርሚ እንግዲህ ስማ፣ ልብ በል ኦኬ፣ ልብ በል። የተጠየቀው ጥያቄ ማርያም ከሙታን ተነስታ ማረጓን የሚያሳይ ከመጽሐፍ ቅዱስ ነው ወንድማችን ያሳየናል ብለን የጠበቅነው። እሱ ግን እየጠቀሰ ያለው ጥቅስ አንደኛ 12 የከዋክብት አክሊል የሆነላትን ሴት ነው የሚያወራው። ምዕራፍ 12 ቁጥር 1 ራእይ። እንደገና ደግሞ በሰማይ ያለው መቅደስ ተከፈተ፣ የኪዳኑ ታቦት በዛ ታየ ይላል። ይሄ የኪዳኑ ታቦት የተባለው ወይ ማርያም ከሆነች ማርያም ልጅ የታየችው በሰማይ ባለው መቅደስ ውስጥ ብሎ የሚለውን በለንና እዚህ ሁላችን ወይ ተስፋ ቆርጠን እንሄዳለን ወይ ተስፋችን የሚለመልበትን ሌላ ነገር እናገራለን። የት አለ ማርያም ከሙታን ተነስታ አድርጋለች ብሎ የሚል ክፍል እዚህ ክፍል ላይ የለም እኮ ወንድማለን። ምዕራፍ 12 ቁጥር 1 ላይ ያልከኝ የለም። ማርያም ከሙታን ተነስታ ማረጓን የሚያሳይ ለኤርሚ ጥምን የሚያረካ መልስ የለም። ምዕራፍ 11 ቁጥር 19 ላይ ያልከኝ ጥምን የሚያረካ መልስ አይደለም። እንደው በግርድምድሙ እንኳን የለም። ክፍሉ የሚናገረው ይሄ ስለ ታቦትና ስለ መቅደስ ነው። በሰማይ ያለው የእግዚአብሔር ታቦት እና በሰማይ ያለው የእግዚአብሔር መቅደስ ማለት ነው። በሰማይ ያለው የእግዚአብሔር መቅደስና በሰማይ ያለው የእግዚአብሔር ታቦት እሱን የሚናገርበት ክፍል ይሄ የመጽሐፍ ቅዱስ ክፍል ነው። ኦኬ። አይ ታቦቷ ማርያም ነች ብለህ ካልከኝ እዚሁ ጋር እንግዲህ እንጨራረሳለን ማለት ነው። በምን በእውቀት ማለት ነው። ኦኬ። ስለዚህ ይሄ ክፍል የሚናገረው በሰማይ ያለውን መቅደስ መከፈት፣ ድንኳን መከፈት፣ ድንኳን መቅደስ፣ መቅደስ ድንኳን በተለዋዋጭ የገባ ነው። ይሄ ክፍል ላይ የኪዳኑን ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። በራእይ ነው እያየ ያለው። ይሄ እኛ ከጠየቅንህ ጥያቄ ጋር ምንም አይገናኝም ወንድም አለም። የማርያም ከሙታን ተነስቶ ማድረግን አንድም የሚያሳይ ክፍል የለም። ይሄ የሚያወራው ሌላ ነው ብራዘር፣ ይሄም የሚያወራው ሌላ ነው። የማርያምን ከሙታን መነሳት የሚያሳይ ክፍል የለም። ቅድም የጠየኩት ጥያቄ ምንድነው ታዲያ? አልዓዛር ከሙታን ተነስቶ
ግማን አላዛርን ጌታ ኢየሱስ ክርስቶስ በአራተኛው ቀን ከሙታን እንዳስነሳው ሌሎችም ጸሐፍያን ቢጽፉትም ዮሐንስ ግን የጌታን እናት ወደ ቤት ወሰዳት የተባለ ሐዋርያ 5 መጽሐፍቶች ሲጽፍ 3ቱን መልእክታት፣ አንዱን ወንጌል፣ አንዱን ራእይ ሲጽፍ ከዚህ ውስጥ ራእዩን በጻፈበት ክፍል ላይ ቀደም ምን ብለሃል ከናንተ በ49 ዓመተ ምህረት ነው የሞተችው ነው ያልከን አይደል? በ49 ዓመተ ምህረት ነው የሞተችው ነው ብለህ ያልከን። ምናልባት ሚዩት አድርገው አላወቀም መሰለህ ኤርሚዬ። አዎ እሺ። ራእዩ ሲጻፍ ደግሞ ማርያም በሕይወት አለች ብሎናል። በሕይወት አለች ብሎናል። አለች ብሎናል። ኦኬ ኦኬ። ራእዩ የተጻፈው ራእይ መጽሐፍ የተጻፈው በ96 ዓመተ ምህረት ነው ደግሞ ብሎናል። እንዴ በጣም እኮ ወንድሞቼ እንዴት ነው በ96 እና በ49 መካከል የስንት ዓመት ርቀት አለ ማለት ነው? ራእይ ዮሐንስ በ96 ዓመተ ምህረት ከተጻፈ ማርያም በሕይወት አለች ብለህ ካልከኝ ማርያም በኦርቶዶክስ ቤተክርስቲያን በ64 ዓመቷን የሞተችው ብሎ የሚለውን ነገር ዛሬ ወንድማችን አፈረሰው ማለት ነው። ምክንያቱስ እስከ 96 ዓመተ ምህረት ድረስ ኖራለች ማለት ነው። ከዮሐንስ ጋር እኩል ነው የሞቱት ማለት ነው። ያን እንኳን ብሎ ቢል በተለይ ከራእይ መጽሐፍት ውጪ ሌሎች በተለይ እንደነ ቅዱስ ጳውሎስ አይነት መልእክታት ከ50 እስከ 65 ዓመተ ምህረት ተጽፎ እንዳለቀ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ያም ሆነ ይህ የአልዓዛርን ከሙታን መነሳት የጻፈ ዮሐንስ የማርያምን ከሙታን መነሳት ይጽፈው ነበረ። ለምን አልጻፈውም? ነገርየው አልተነሳችም። ለዚህ ምስክሩ ማናት? ራሷ ኦርቶዶክስ ምስክሮች መጽሐፍቶቿ ምስክር ናቸው እንዳልተነሳች። መጽሐፍቶቿ የኦርቶዶክስ እርስ በርስ ይምታታሉ፣ ይጣላሉ፣ ይጣለዛሉ። ታምረ ማርያምና ድርሳነ ማርያምን ብቻ ማሳየት ለዚህ ዋቢ ነው። ድርሳነ ማርያምና ታምረ ማርያም ኦኬ። ይህንን የሚመልስ ኦርቶዶክስ ካለ ይምጣ። እነዚህ መጽሐፍቶች ላይ የምጠይቀው ማለት ነው። የማርያምን ከሙታን መነሳት ይተርካሉ። እነዚህ መጽሐፍቶች በቤተክርስቲያኒት ውስጥ ተቀባይነት ያላቸው ናቸው። አንድ ኦርቶዶክስ ይሄንን ቆሞ ሊመልስ የሚችል የለም። ተሳድቦ ሊወጣ የሚችል ግን ሊኖር ይችላል። እነዚህ መጽሐፍቶች ሁለቱም እጄ ላይ ያሉ፣ ሌሎችም ከተፈለገ አለ። አንድ ኦርቶዶክስ ብቻ ነው የተፈለገው። የማርያም ከሙታን መነሳት ወንድሞቼና እህቶቼ የዘመናት ውሸት እንጂ እውነት አይደለም። እውነት ቢሆን ሰላም ነው። ሚዩት አድርገው። እውነት ቢሆን በመጽሐፍ ቅድም እንዳልኳችሁ ማለት ነው የአልዓዛር ከሙታን መነሳት ተጽፏል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳቷ በቅፍርናሆም ተጽፏል። ናይን ከሙታን መነሳቷ ናይን በተባለ ከተማ ውስጥ የአንዲት ድሃ መበለት ልጅ ጌታችን ኢየሱስ ክርስቶስ አስነስቶታል። ኦኬ። በጌታ በኢየሱስ ክርስቶስ እንኳን የተደረጉት ቀጥታ በሱ የተደረጉት ማለት ነው። አልዓዛር የመቶ አለቃው ልጅ እና እዚህ ጋር የድሃ መበለት ናይን በተባለች ከተማ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ናይን በዚህ ከተማ ውስጥ የመቶ አለቃው እዚህ ቅፍርናሆም ነው። የአልዓዛር ደግሞ ቢታንያ ነው። ኦኬ። በቢታንያ አልዓዛርን ከሙታን ያስነሳ ጌታ የመቶ አለቃውን ኢያኢሮስን በቅፍርናሆም ጣሊታ ሆይ ተነሽ ብሎ ያላት ብላቴና ናይን በተባለው ከተማ የዛች ድሃ መበለት ሴት ሊቀብሩት ይዘው እየሄዱ እያሉ ቀርቦም ቃሬዛውን ነካው ከሙታንም ተነሳ ይላል። ወንጌላቱ እየተቀባበሉ ጽፈውታል። ዮሐንስም ሌሎችም ጽፈውታል ማለት ነው። ኦኬ። የኤልሳና የኤልያስ
ኤልሳ እና ኤልያስ እነሱም ሁለት ብላቴናዎች በእጆቻቸው እግዚአብሔር ታምራትን አድርጎ አስነስተዋል። ጌታን ያስነሳው በባሪያዎቹ እጅ ማለት ነው። እንደዚሁም ጳውሎስም ከደርብ ወድቆ የነበረውን ጎበዝ ሞቶ ስለነበር እላዩ ላይ ተኝቶበት አስነስቶታል። ጴጥሮስ ዶርቃ የተባለችዋን ሴትዮ አስነስቷታል። ከሙታን ጸልዮ ማለት ነው። ተጠርቶ ከኢዮጴ ተጠርቶ መጥቶ ጸልዮ ተነስቷል። እንግዲህ በጌታ ኢየሱስ ክርስቶስ ከተደረገው ውጪ ማለት ነው። አልዓዛር ይሄም በጌታን የተደረገው በእነዚህ በባሪያዎቹ እጅ ጌታን ያደረገው ግን እንደ ሰው እንቁጠር ብለን ካልን ጌታ አምላክም ሰውም ስለሆነ እንደ ሰው እንቁጠረው ሰው ስለሆነ ማለት ነው። ጌታ ኢየሱስ እዚህ ጋር ጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። በጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። ይሄ ሁሉ ተጽፏል። ኦኬ ተጽፏል። እኔ የምለው የነ አልዓዛር ከሙታን መነሳት የነ ዶርቃ ከሙታን መነሳት ናይን ከተማ ውስጥ ያለችዋ ሴት ድሃ መበለት ስሙ ያልተጠቀሰ ሰው ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ በቅፍርናሆም ጣሊታ ብሎ ያላት ከሙታን መነሳት በኤልሳ እጅ የሱናሟ ሴት ልጅ ከሙታን መነሳት የኤልያስ በሲዶና ሀገር በሰራፕታ ባለች ያቺ ድሃ መበለት ሴት ልጇ ከሙታን መነሳት በጳውሎስ ስሙ ያልተጠቀሰ በመስኮት ላይ ሆኖ ነገሩን ባስረዘመ ሰዓት ላይ የወደቀውን ሰው ቀርቦ እላው ላይ ተኛበት ከሙታን ተነሳ። ጴጥሮስም ለዶርቃ የእነዚህ ሁሉ ሲጻፍ የማርያም ከሙታን መነሳት ሐዋርያቱ ካዩትና በተለይ ዮሐንስ ሌሎችስ ዝም ይበሉ ሩቅ ናቸው ብለን እንበል። ጴጥሮስ ዝም ቢል ማቴዎስ እንዲህ ዝም ይለዋል። ማቴዎስ ዝም ቢል ከሐዋርያቱ መካከል ባይመደብም ባይጠራም ከ12ቱ ባይጠሩም ሉቃስና ማርቆስ ከ12ቱ ስለማይጠሩ ማለት ነው ከ72ቱ አርድእት ውስጥ ናቸው። እነሱ ከቃሉ አገልጋዮች ሰምተው የጻፉቱ እንዴት ዝም አሉት? እነሱስ ማቴዎስ ቢዘለው ጴጥሮስ መጻፍ ነበረበት። ጴጥሮስ ዝም ቢል ማርቆስ መጻፍ ነበረበት። ማርቆስ ዝም ቢል ለከበረ ቴዎፍሎስ ሉቃስ ሲጽፍ መጻፍ ነበረበት። ሉቃስም ዝም የማርያምን ከሙታን መነሳት፣ ማርቆስም ዝም፣ ማቴዎስም ዝም፣ ሁሉም ዝም። ሁሉም ዝም ይበሉ። ዮሐንስ እንዴት አስቻለው? ወደ ቤት ወሰዳት የተባለው ሐዋርያ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ በስራ ስለሚናገር ማለት ነው። እነሆ ልጅሽ እነሆ እናትህ ብሎ የተባለለት ሐዋርያ ወደ ቤት ወሰዳት የተባለ ሐዋርያ እንዴት ሳይጽፈው ቀረ? ለምን ተዘለለ? ጥያቄ መጠየቅ ያለበት እዛ ጋ ነው። መልሱን የምታገኙት እዛ ጋ ስለሆነ ማለት ነው። መልሱ የሚገኘው እዛ ጋ ስለሆነ ማለት ነው። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 19 የጌታዬ እናት ቁጥር 25 ላይ ቁጥር 26 ላይ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩ እናትህ ነዎት አለው። ከዚያን ቀን ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት ይላል። ደቀ መዝሙሩ ወደ ቤት ወሰዳት ይላል። ዮሐንስ እንዴት ዝም አለ? 5 መጽሐፍ ሲጽፍ የነ አልዓዛርን እዚህ ቅድም የተጻፉት ማለት ነው የናይን ከተማ በቅፍርናሆም የመቶ አለቃው የኢያኢሮስ የነ ጴጥሮስ የነ ጳውሎስ በመጽሐፍ ቅዱስ ላይ ተጽፎ የጌታ እናት ከሙታን ተነስታ ማድረግ እንዴት ዮሐንስ ሊዘለው ቻለ? ሌሎች ሐዋርያት እንኳን ቢዘሉት። ቢግ ኩዌስችን፣ ትልቅ ጥያቄ እዚህ ጋር ነው የሚጀምረው ማለት ነው። እሷ ከማርያም ከአልዓዛር አንሳ ነው የጌታ እናት። እናትነቷን አድምቀው ሲጽፉት በአዲስ ኪዳን ላይ ሐዋርያቱ ተቀባብለው የጌታ እናቱን በዛ ነበረች እያሉ ደጋግመው ሲጽፉ አድምቀው በጽት መሆኗን አድምቀው ሲጽፉ የጸሎት ሴት መሆኗን አድምቀው ሲጽፉ ከሙታን መነሳቷን እንዴት አልጻፉትም? ነገርየው ውሸት ነው። ውሸት መሆኑን ኦርቶዶክስ ራሷ በመጽሐፏ ላይ ተመሰክራለች። እንግዶች ስላሉ ለእነሱ እንስጥና አይ ቲንክ ማውራት እንችላለን። እሺ እንደየአገባባችሁ ዳጊ አዱናክ ይቀድምሃል ይመስለኛል። አስፈቅዳችሁ ግን አንተ እርስ በርሳችሁ ተፈቃቅዳችሁ ማድረግ ትችላለህ። አዶናይ ዳጊ አዶናይ ይቀድምሃል ወንድሜ። እሺ ያውራሽ። እሺ
አዱናክ አዶኒ ሰላም ነው? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንቀጥል። ምን እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ እሺ። ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ የምነግርህ ነገር እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ እንቀጥል። ቀጥል። እሺ ተስማማን በዚህ? ቀጥል ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ መጽሐፍ ቅዱሳዊ። እሺ እሺ። አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱስ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ። ምን ጽፍ ጽሁፍ ምንድን ነው አልገባኝም። እታች ወረድሽ። በቃ ቴንክ ዩ ያ ቴንክ ዩ ዳጊ መቀጠል እንችላለን። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን። ሚዩት ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይሄው ኤግዛክት ወርድ ፋላሲም ስለሰራ እሱ እኔም ደግሞአለሁ። ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች ይሄው። አሁንም ስሙ። ቆይ ኤርሚያስ ጥያቄ ነው አይደል? ኤርሚያስ ልጨርስ። እሺ ቆይ ልጨርስ ኤርሚያስ። ዝም ብለን ነው የሰማነህ። ይሄው አሁንም ደግማለሁ። ማርያም ሙታለች የሚል ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች የሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች የሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነሳለች የሚል። አመሰግናለሁ። እሺ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን፣ የሞተችበትን ቀን፣ ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም። ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግስት እያስተማረ ወደ ሰማያት እንዳረገ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ፣ ዝም ነው ያለው። የሞተችበትንም ቀን አይናገርም መጽሐፍ ቅዱስ፣ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ
ከዚህ ውስጥ የመወለዷን ቀን መጽሐፍ ቅዱስ እና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትን ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም የታሪክ በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን የመልሽ ላለው የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልቶና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትን ባይናገርም ተወልዳለች። ኤርሚያስ ልጨርስ ወንድማችን ሚዩት አድርግ እንዳገባ የደማስቆ ከዳጊ ጋር ነው እያወራን ያለ ነው። ስለዚህ የሞተችበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለ? ማርያም ሞተችም የለም። ሃኑን ቆይ እኔ ጋር ስለጀመረ ዳጊ ጋር ጨርሱ። ከመጣ ማርያም ታምጣ ነው ኤርሚያስ ከኔ ጋር። እሺ ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስላወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይቻልም? ኤርሚያስ ጨርሻለሁ። መጽሐፍ ቅዱስ ላይ ፈጽሞ በኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ኑር አንዴ። በኮንፊደንስ እያወራ ስለሆነ እንዳትገባ ኤርሚዬ፣ እኛ ስለምናወራ ማንም ሰው እንዳይገባ። በቃ እሺ፣ ታይ ማስረጃ ኤርሚያስ። እኔ ያርጋለች የሚል ልሰጥ ነው፣ አንተ ሙታለች የሚል ልሰጠኝ ከባይብል። እኔ ያርጋለች የሚል ልሰጥ ነው። ሪካርድ የተደረገውን አዳምጠው ብራዘር። ረጅም ሰዓት ወስጄ እንደዚህ ጽፌልህ አስቀምጬልህ። ምንም ቆይ ኤርሚያስ ዝም ብለህ አሁን ይኸውልህ የሆነ ለመደባበቅ አትሞክር። እየጠየቅኩ ነው፣ ቀጥታ መልስልኝ። ሙታለች የሚል በኮንፊደንስ ስለተናገርክ ነው ሆነ እነግርሃለሁ። ሙታለች የሚል ስጠኝ ማስረጃ። ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብቷል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ስጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። አንብበው ምን ይላል ነው? ሚዩት አታርጉት። ራሱ ሚዩት ካላደረገ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል? ማስረጃ ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው? ምን ይላል? አንብበው። ማርያም ለምንድን ነው ማነበው? ማስረጃ ስጠኝና ላንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃ ምንም በተካ አይደለም። ኧረ ኤርሚያስ አታመጥም። ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታል እታችሁ ረድ እባክህ። ጫጫታ እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ ሚዩት አድርግ ቀስ ብለህ ኤርሚያስ ታንጫጫ ሚዩት አድርግ። ይሰማኛል እንትን ነው ኤርሚዬ፣ ስልኩ ያስቸግሯል መሰለኝ። ምናልባት ያስቸግሯልና ቆይቶ ነው ሚዩት የሚያነሳ። አንዴ ቆይ የደማስቆ እሺ፣ እንደዛ ከሆነ እሺ ልብ በሉ። ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን
የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምተዋል እኮ። እንደው ካስፈለገ ማለት ነው ካስፈለገ እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ አስቁምልኝ ኤርሚ። እንዴ እኔ ጋር ግን አልጨረስንም። አብራደጌ ነው ብለህ እንዴ አንተ እንዴ ተሳሳለ ሚውት አለ። ቆይ አንዴ ባቤ ሌላ ርዕስ ውስጥ ገብተዋልኝ። አንዴ ቆይ እሺ። ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ሶሪ ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ፣ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰው ናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና ከአባት ከወንድና ከሴት ፍቃድ መወለድ የግድ ስለሆነ ባይጻፍም የተወለደችበት ወርና ቀን ዘመን ይሄ ነው ተብሎ ባይጻፍም ማርያም መወለዷ አሙን ነው። ቀኑን አሳየኝ እንዴ! እናንተን ውሸት እዚህ አፈር ደቼ ሳስግጠው ለውሸትህ መረጃ ማምጣት ሲያቀትህ መጽሐፍ ዝም ባለበት ላይ እኔ እንዳመጣልህ አትጠይቅ። መጽሐፍ ቅዱስ እኮ ፈጽሞ አይናገርም እኮ አልኩ። አለቅ። this is ፕሮቴስታንት ማለት ይሄ መጽሐፉ ዝም ብሏል። የጌታችንን መወለዱን ይነግረናል። ለምሳሌ ዘመኑን ይነግረናል፣ ቢያንስ ማለት ነው። የተጠመቀበትን ዘመን ይነግረናል፣ የተወለደበትን ዘመን ይነግረናል፣ የሞተበትን ዘመን ይነግረናል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 ላይ በዚያንም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቀሬኔዎስ በሶርያ ሀገረ ገዢ በነበረ ጊዜ ይህ ጽሕፈት መጀመሪያ ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ከዛ ዮሴፍና ማርያም ደግሞ ከዳዊት ቤት ወገን ነበሩና ሁላቸው ወደ ከተማቸው የጻፉ ዘንድ ሄዱ ይላል። ስለዚህ አውግስጦስ ቄሳር የሚባል የሮም ንጉስን ይጠቅሳል ማለት ነው። ጌታችን በተወለደበት ጊዜ የህዝብ ቆጠራ በነበረበት ይሄ ንጉስ በነገሰበት ዘመን የህዝብ ቆጠራ የተደረገበት ነበር። ዓለም ሁሉ ማለት የሮም መንግስት በምትገዛው በደቡብ አውሮፓ፣ በሰሜን አፍሪካ፣ በዌስተርን ኤዥያ ላይ ያሉ ሀገሮች በቀኝ ግዛት ተገዝተው ስለነበር በዚያ የህዝብ ቆጠራ በተደረገበት ነው ድንግሊቱ ጌታዬን አመጣ የወለደችው ቤተልሔም ማለት ነው። ዘመን አይናገርም? ይናገራል። አውግስጦስ ቄሳር መቼ ነው የነገሰው? የሮም ንጉስ ላይ ከ14 ቢሲ እስከ 27 ኤዲ ላይ ማለት ነው የነገሰው ማለት ነው። ዘመን ይናገራል። እዚህ መታችሁ ማታውቁትን አትንተፋተፉብኝ። እሺ አንዳንዶች፣ ሁሉንም እያልኩ አይደለም። ኦኬ ጌታችን የተጠመቀበትን ዘመንም ደግሞ ይነግረናል። ጢባሪዮስ ቄሳር በነገሰ በ5ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ አገረ ገባ ነው እየገዛ በነበረበት ሳለ ሐናና ቀያፋ ሊቀ ካህናት ሆነው ሳሉ የእግዚአብሔር ቃል ወደ ዮሐንስ ወደ ምድረ በዳ መጣ ይላል እና በምድረ በዳ እያጠመቀ በሳሌምና በሄኖን አቅራቢያ እያጠመቀ መጣ። ጌታም በ30 ዓመቱ በዚሁ ክፍል ላይ በዮሐንስ እጅ ተጠመቀ ይለናል። ኦኬ ያው ይህን ሁሉ ደግሞ ጨምሮ ዮሐንስ ወደሆነ ያስገባው ህዝቡ ሁሉ ከተጠመቁ በኋላ ዮሐንስ ደግማ ነው ኢየሱስ ደግሞ ተጠመቀ ይለናል። በማን ዘመን? ጢባሪዮስ ቄሳር በነገሰበት ዘመን። ኢየሱስ አውግስጦስ ቄሳር በነገሰበት ዘመን ተወለደ። ጢባሪዮስ ቄሳር በነገሰበት ዘመን ተጠመቀ። ኦኬ እንደውም የሞተበትም ራሱ በዚህ በጢባሪዮስ ቄሳር በነገሰበት ዘመን ላይ ነው። ሄሮድስና ጲላጦስ በይሁዳና በገሊላ እየገዙ በነበሩበት ጊዜ ማለት ነው። እዚህ ይናገራል። እያንዳንዱ ይገዙበት የነበረው ሀገረ ግዛቱ ማለት ነው። ልክ እንደዚህ እንደተጻፈ ጌታችን መወለዱ ተነግሯል። ዘመን ተጠቅሷል። ቢያንስ ዘመን አውግስጦስ ቄሳር በነገሰበት ዘመን ተብሎ ጢባሪዮስ ቄሳር በነገሰበት ዘመን ደግሞ እንደተጠመቀ ተናግሯል ማለት ነው መጽሐፍ ቅዱስ። ከሙታንም ሲነሳ ለስንት ቀን እንደታያቸው ስለ እግዚአብሔር መንግስት 40 ቀን እየሰበከ ይላል ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ሉቃስ ለከበረ ቴዎፍሎስ ሲጽፍ ማለት ነው። እንዴ ሰኔ ጎልጎታ አንብቦ እኮ ነው ሰው መጥቶ እኛ ጋር ሊያወራ የሚፈልገው። ኦኬ ልክ እንደዚህ የጌታችን በማን ዘመን እንደተወለደ፣ በማን ዘመን እንደተጠመቀ፣ በማን ዘመን እንደሞተ፣ በስንተኛው ቀንም እንደተነሳ ከሙታንም ከተነሳ በኋላ ስንት ቀን እንደታያቸው መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የማርያምን ግን መቼ እንደተወለደች መቼ እንደሞተች አይናገርም። አይናገርም ማለት ግን መጽሐፍ ቅዱስ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። አይናገርም ማለት ግን የሞተችበትን ቀን ወራትና ዘመን አልተናገረም ማለት መጽሐፍ ቅዱስ ማርያም አልሞተችም ማለት አይደለም። የግድ የተጻፈ አሳየ ብለህ ብትለኝ እኔ መጽሐፉ አማኝ ስለሆንኩኝ መጽሐፍ ቅዱስ ፈጽሞ አይናገርም። የማርያምን መወለዷንም
መሞቷንም ማረጓንም አይናገር መጽሐፍ ቅዱስ። ከዚህ ውስጥ ግን እርገቱን ትቼ እርገቱ ስለማልቀበል ማለት ነው መወለዷና መሞቷ ግን መጽሐፍ ቅዱስ ወሩና ዘመኑን ቀኑን ባይነግረኝም በምድር ላይ ኤግዚስት ያደረገች ስለሆነች የጌታዬ እናት ማርያም አይሁዳዊቷ ልጃገረድ የነበረች ሴት ስለነበረች የተወለደችበትን ቀን ባይነግረንም በምድር ላይ ግን ነበረች። የሞተችበትን ቀን ባይነግረንም አሁን ምድር ላይ ስለሌለች ሞታለች ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ላይ አይናገርም ያልኩት እና ሌሎች ኤርሚ ምናልባት ምን አለ መሰለህ አሁን ዛሬ ላይ ጥያቄ ላይ ብዬ ባመጣሁት መንገድ ኦርቶዶክሶችም ሲናገሩ ሚውት እየተደረጉና እንደገና ደግሞ እንዳያወሩ እየተደረጉ ነው። ለምንድን ነው እያሉ እየጻፉ ነው። ይሄ ማለት ያው መማር ስለሚፈልጉ እየሰሙ ስለሆነ ማለት ነው። አንተ የምትላቸውን ነገርም እነሱ ደግሞ መልስ አለን እያሉ ስለሆነ ገብተው እንዲናገሩ ፍቀድላቸው እያሉኝ ነውና ማናት ፍቀዳለ ከዚህ ጋር ፍቀድላቸው ማለት ምንድነው? ያው እየተጨቃጨቁ ነው ልጆች እየነገርካቸው አንተ እነሱ ደግሞ በጭቅጭቅ ስላደረጉት ነው ያስወጣቸው። እንዲናገሩ ፍቀድላቸው ሌሎችም ከታች አሉ እያሉ ነው። ኖ አስገባኔ ማንንም ሰው እውቀት ያለ ሰው አስገባ። እውቀት ያለው ሰው በቃ እኔ እገባለሁ። እንዳታስወርደኝ። ጥያቄ ተጠይቃል ኤርሚያስ ትመልሳለህ ማለት ነው። ኦኬ አሁን እኔ አስወርደኛል። ለምሳሌ እኔን አስወርደኛል። ኦኬ አሁን መልሼ አስወርጃለሁ። ገና ሰላምታ ሳትል ከላይ ዲያቆን ማን ነው እንትና አለ አዱናክ እንኳን ጨርሰው ነው ቅድም ሄደው ሌሎች ሰዎች እዚህ ጋር አላችሁ። ቆይ አንዴ ከኔ ጋር ጨርሳል። ቅድም አውርተሃል። ናትናኤል ከየት ቤተ እምነት ነው ወንድማችን? ናትናኤል ላቀው ጻፍም ቢሆን አወራለሁ። ችግር